የሰው ልጅ ባልተገባ መልኩ የሚያገኛቸው ስኬቶች በምግባርና በእውቀት ብሎም በጥበብ ያልተደገፉ ሲሆኑ መርህና ስርዓት በጎደለው መልኩ መተግበራቸው አይቀሬ ነው። ይህም ስብዕናን ሲያጎድሉ ከሰውነት መስመር የወጡ ሲሆኑ አለማይቷል። እነሱን የሚዳኝ ሕግ የሚፈሩትም ሆነ የሚያከብሩት አንዳችም ነገር በምድር ላይ ባለመኖሩ በሰው ልጅ ላይ የመጨረሻው ስልጣንና ኃይል እንዳላቸው ጭምር እንዲያስቡ ሲያደርጋቸውም ታዝቧል። ከነዚህ ውስጥ ደግሞ ከሀገሩ ሜክሲኮ ጀምሮ በተለያዩ ሀገራት ሳይቀር በገንዘብና በኃይል ጭምር የሚፈራው ወንጀለኛ በሚለው ስም ብቻ የማይጠራው በዓለም አቀፍ ደረጃ ስሙ የገነነው ያስፈሪውና የዕፅ አዘዋዋሪ ቡድን መሪ ኤልማቾ የዕለቱ የመሪዎች ዓለም ባለ ታሪካችን ነው። በዚህ ዝግጅት የተጠቀምናቸው የዘመን አቆጣጠሮች በሙሉ የአውሮፓውያኑ ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ሰውየው ከዓለማችን አንዱ ክፍል እስከ ሌላው ጫፍ የሚታወቀው በነፍሰ በላነቱ ነው። ስሙ ሲነሳ ብዙ ሰው በፍርሃት ይረዳል። ካርቴል በመባል የሚታወቀው ዕፅ አዘዋዋሪዎች ቡድን ስም ሲነሳ ሰዎች መፍራታቸው አያስገርምም። ምክንያቱም የቡድኑ ወንጀል በቀላሉ ተተንትነው የሚያበቁ አይደሉም። ይህን ሁሉ አቅም ያደራጀው ደግሞ መሪው ኤልማቾ ነው። በሱ ስም ጀርባ ሺዎች ተገድለዋል። ሺዎች ንብረታቸው ተዘርፎ ደማቸው ሜዳ ላይ ፈሷል። ለአመታት የሜክሲኮ መንግስትና የዓለም አቀፍ የጸጥታ ኃይሎች ልክ እናስገባቸዋለን ብለው ቢለፍፉም እስከ ያዝነው 2026 የፈረንጆቹ ዓመት ድረስ መንፈስ ሆኖባቸው ኖሯል። ምንም እንኳን በምድር ላይ የሚገዳደረው ኃይል እንደሌለ ቢያስብም እያንዳንዱ የግፍ ግዛት ማብቂያ እንዳለው ሁሉ የኤልሜንቾም የክፋት ዘመን በታፓልፓ ጫካዎች ውስጥ ባልተጠበቀ ጥይት መሆኑ ለብዙዎች እፎይታ የሰጠ የዓመቱ ታላቅ የምስራች ዜና ሆኗል። የዘመቻው መነሻ የሆነው የሜክሲኮ መከላከያ ሚኒስትር ጀነራል ሪካርዶ ትራቬሊ የተቀበሉት ጥብቅ ሚስጥራዊ መረጃ ነበረ። መረጃው የመጣው ደግሞ ከካርቴሎ የውስጥ መዋቅር ውስጥ ነው። የሜንቾ መደበቂያ በትክክል ያመላከተ ለአመታት በቢሊየን የሚቆጠር ዶላር ወጥቶበት ያልተገኘው ይህ መረጃ በመጨረሻም የአንዱ ታማኝ አጋሩ የቅርብ ጓደኛ በሆነች ሴት በኩል ለጸጥታ ኃይሎች ደረሰ። ይህ የውስጥ ወሳኝ መረጃ ሜንቾ ገንብቶት የነበረውን የማይደፈር የጥበቃ ግንብ በአንድ ጀንበር እንዲናድ ያደረገ ነው። የካቲት 14 ቀን መረጃ ሰጪዋ ሴት በታፓልፓ ዳርቻ ከሚገኘው የጎጆዎች መንደር መውጣቷን ተከትሎ የሜክሲኮ ልዩ ኃይሎች የክትትል አዋጅ አወጁ። የአየር ኃይል፣ የብሔራዊ ጥበቃና ፈጣን ደህንነቶች ቡድን በከፍተኛ ጥንቃቄ ወደ ስፍራው አመሩ። እያንዳንዱ ወታደር የያዘው ተልዕኮ ግልጽ ነበረ፤ ኤልሜንቾን በቁጥጥር ስር መዋል ወይም መደምሰስ የሚል። ይህ ክስተት ለሜክሲኮ መንግስት የክብር ጉዳይ፣ ለአሜሪካ ደግሞ የብሔራዊ ደህንነት ስጋት መወገድ ሆነ። አሜሪካ የሳተላይት ምስሎችንና የድምጽ ክትትል መረጃዎችን በማጋራት ረገድ ትልቅ ሚና ተጫውታለች። ይህ በሁለቱ ሀገራት መካከል የተፈጠረው የተቀናጀ የደህንነት ትብብር ካርቴሎች በቴክኖሎጂም ቢሆን ሊሸነፉ እንደሚችሉ ያሳየ ትልቅ ማሳያ ሆኖ ተዘግቧል። የዘመቻው ስልት የድምጽ አልባ መርህን የተከተለ ነበረ። የሜክሲኮ አየር ኃይል ሄሊኮፕተሮች ወደ ጃሊስኮ ግዛት የአየር ክልል ሳይገቡ በሩቅ ሆነው ሲከታተሉ ቆዩ። ዓላማው በካርቴሎ ዘንድ ምንም አይነት ጥርጣሬ እንዳይፈጠር ማድረግ ነበር። የምድር ጦር ክፍሎች ደግሞ በጫካ ውስጥ በእግር በመጓዝ መደበቂያውን መንደር ከበቡ። በዙሪያ ያለው ጸጥታ ግን ብዙም ሳይቆይ በከባድ የጥይት ድምጽ ተተካ። የመጀመሪያው ተኩስ የተጀመረው የጸጥታ ኃይሎች ወደ መንደሩ መግቢያ ሲቃረቡ ነበረ። የኤልሜንቾ ታማኝ ዘቦች የጦር ሰራዊት መምጣቱን ሲያውቁ ከባድ መሳሪያዎችን ጭምር ተኩሰዋል። በቦታው ላይ ለደቂቃዎች የቆየ ፍልሚያ እጅግ አስፈሪም ነበረ። በዚህ የመጀመሪያ ዙር ግጭት 8 የካርቴሎ አባላት ሲገደሉ 2 የሜክሲኮ ወታደሮች ክፉኛ ጉዳት ደረሰባቸው። ሆኖም ወታደሮቹ ወደ ኋላ ሳይሉ ወደፊት መገስገሳቸውን ቀጠሉ። ግራ መጋባቱንና የተኩስ ልውውጡን ተጠቅሞ ኤልሜንቾ ከጥቂት የግል ጠባቂዎቹ ጋር ጥቅጥቅ ባለው የጫካ ክፍል ሸሸ። የሜክሲኮ ልዩ ኃይሎች ግን እጅ አልሰጡም። በጫካ ውስጥ የተደረገውን አደን ለሰዓታት ቀጠሉበት። እያንዳንዱ ዛፍና ቁጥቋጦ የሞት ጥላ ያጠላባቸው ይመስሉ ነበረ። ሜንቾ ከዚህ ቀደም ካመለጠባቸው በርካታ አደጋዎች በተለየ በዚህኛው ግን ምንም የሚሸሽበት ቀዳዳ አልነበረውም። በመጨረሻም በጫካ ውስጥ በሜክሲኮ ልዩ ኃይሎችና በሜንቾ ቡድን መካከል የመጨረሻው የተኩስ ልውውጥ ተደረገ። በዚያ ጥቅጥቅ ያለ ስፍራ የዓለማችን እጅግ ኃያል የዕፅ አዘዋዋሪ መሪ
በጥይት ተመቶ ወደቀ። ለአመታት በሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውና ሀገሮችን ያናወጠው ግለሰብ መጨረሻው በጫካ ውስጥ ብቻውን በደም ተጨማልቆ ህይወቱ አለፈ። የኤልማንቾ ሞት ተከትሎ የካርቴሉ አባላት በቁጣ ተነሳስተው በወሰዱት አጸፋዊ እርምጃ 25 የሜክሲኮ ወታደሮች ህይወታቸውን አጥተዋል። ይህ የሚያሳየው የካርቴሉ መዋቅር ምን ያክል ስር የሰደደና አደገኛ እንደሆነ ነው። የመሪው መገደል የድርጅቱን የጀርባ አጥንት ቢሰብርም ተከታዮቹ ግን አሁንም ለሜክሲኮ ሰላም ስጋት ሆነው ቀጥለዋል። አልሜቾ የተወለደው ሜክሲኮ ኤግሎሊያ ውስጥ 1966 ነበር። ይህ ቦታ በምዕራባዊ ሜክሲኮ ያለ ገጠራማ ቦታ ሲሆን በአቮካዶና በሎሚ ምርት የታወቀ ነው። ወላጆቹ መጠነኛ የኑሮ ሁኔታን የሚገፉ ነበሩ። አልሜቾ የገጠር ኑሮ እጅግም ስላልጣመውና ሜክሲኮ ውስጥ መኖር ህይወቱን እንደማይለውጥለት ሲገባው በወጣትነት እድሜው ሀገር መቀየር እንዳለበት ተሰማው። ወደ አሜሪካም የተጓዘው ገና በወጣትነት እድሜው ነው። እስከ 1980ዎቹ አካባቢ ድረስ ኑሮውን ያደረገው ሳን ፍራንሲስኮ ነበረ። ገና በለጋ እድሜው የተጠመደበት ያደንዛዥ እጽ ማዘዋወር ወንጀል 1986 ላይ ለእስር አበቃው። ይህም በናርኮቲክ ንግድ ውስጥ የተመዘገበ የመጀመሪያ የታሪኩ አሻራ ተብሎ ተቀምጧል። ከዚህም በኋላ በተለያዩ ጊዜያት ለእስር ተዳርጓል። ከነዚህም መካከል የሄሮይን ስርጭት ጋር በተያያዙ ክሶች በተደጋጋሚ በእስር ከቆየ በኋላ የአሜሪካ ቆይታው የእስር ብቻ እንደሆነ ስለተሰማው ወደ ትውልድ ሀገሩ ሜክሲኮ አቀና። ወደ ሜክሲኮ ከተመለሰ በኋላ በአሜሪካ ያለው የወንጀል ታሪኩ ቢኖርም ሜክሲኮ ለአሜሪካ ታሪኩ ቦታ ሳትሰጥ የአካባቢው ፖሊስ ሆኖ እንዲሰራ ፈቃድ ሰጠችው። እንደዛም ሆኖ በፖሊስነት ስራው ብዙ አልገፋበትም። 1990ዎቹ አጋማሽ በኋላ ዳግም ወደ ተደራጀ የወንጀል ቡድን ገባ። ይህም የዚያን ወቅት የአደንዛዥ እጽ ነጋዴ ቡድኖች መካከል ግንኙነት የሚቀየርበት ዘመን በመሆኑ ለኤልማቾ ጥሩ አጋጣሚ ፈጠረለት። 2009 ላይ ኤልማንቾ ኦስኬራ ሴርቫንቲስ ተብሎ የሚታወቀውን መዋቅር በመመስረት የቡድኑን መሪነት ተረከበ። በእነዚህ ዓመታት ውስጥ ኤልሜንቾ የገነባው ቡድን አይደለም ለዜጋው ለመንግስት ጭምር ስጋት የሆነ በገንዘብ አቅም የተጠናከረው ይህ ቡድን ከላይ እስከ ታች ድረስ ጠንካራ መዋቅር ያለው ባሻው ወቅት ያሰኘው ማድረግ የሚችል ተደርጎ የሚታሰብና በእርግጥም አስፈሪ ቡድን ሆኖ አሁንም ድረስ መዝለቅ የቻለ ነው። ከቡድኑ መሪ ኤልማንቾ እልፈት በኋላ ነገሮች ያበቃላቸው ቢመስሉም በሜክሲኮ ውስጥ ያለው ሁኔታ ግን አሁንም ውጥረት እንደነገሰበት ነው። የጃሊስኮ አዲስ ትውልድ የካርቴል ቡድን አባላት በተለያዩ ከተሞች መንገዶችን በመዝጋት ተሽከርካሪዎችን በማቃጠል ተቃውሟቸውን ሲገልጹ ከርመዋል። መንግስትም ተጨማሪ የጸጥታ ኃይሎችን ወደ አካባቢው በማሰማራት ሁኔታዎችን ተቆጣጥሯል። የኤልሜንቾ መወገድ በካርቴል ውስጥ ለስልጣን ሽኩቻ በር እንደሚከፍት ቢገመትም አባላቱ ለቀድሞ መሪያቸው ያላቸውን ፍቅር አስከሬኑን በወርቅ ሳጥን እስከ መቅበር ያደረሳቸው ሆኗል። የቱንም ያክል ገንዘብ መሳሪያና ኃይል ቢኖር ከህግና ፍትህ ማምለጥ እንደማይቻል በተግባር ያሳየው ይህ ኦፕሬሽን በቢሊዮን የሚቆጠር ዶላር ንብረት የነበረው ሜንቾ በመጨረሻም በራሱ የቅርብ ሰዎች ክህደትና የጸጥታ ኃይሎች ጽናት ለፍጻሜ በቅቷል። ይህ የፍትህ ድል ለተጎዱ ቤተሰቦች ሁሉ ትንሽ መጽናኛም ሆኖ አልፏል። የወደፊቱ የሜክሲኮ የእጽ ጦርነት ግን አላበቃም። የኤልሜንቾ ሞት የአንድ ትልቅ ወንጀለኛ ፍጻሜ ቢሆንም የእጽ ዝውውር መረቡን ሙሉ ለሙሉ ለመበጠስ ግን ብዙ ስራ የሚቀረው ነው። አዳዲስ መሪዎች ሊፈጠሩ፣ አዳዲስ ግጭቶች ሊከሰቱ እንደሚችሉ ያመላከተ ነው። ሆኖም የሜክሲኮ መንግስት በዚህ ዘመቻ ያሳየው ቆራጥነት ለወደፊት የሰላም መንገድ ትልቅ መሰረት የሚጥል ነው ተብሎም ተመስግኗል። በአጠቃላይ የኤልሜቾ መገደል በላቲን አሜሪካ ታሪክ ውስጥ የማይረሳ ምዕራፍ ነው። የዓለማችን እጅግ አስፈሪ ካርቴል መሪ ፍጻሜ ለወንጀለኞች ሁሉ ማስጠንቀቂያ፣ ለሰላም ወዳዶች ደግሞ የምስራች ሆኖ ያለፈ ነው።